እንዲቻላል እንዴ የነገን ማወቅ ፈለኩ። አይ ሀይሚዬ፣ እኔ እኮ የምትሽኮረመሚው ነገርስ አይታችኋታል። የሆነ መጨረሻ አካባቢ የሆነ ፍፄ ያጎረሳትና አብዝቶባታል መሰለኝ። ፊቷን በካሜራ ሸፈነችው። ፈጅቷት ይሁን እየተሽኮረመመች ይሁን አላውቅም። ብቻ ግን ደግሞ እጆቿ ሲያምሩ የኔ ሙኒት እጅ ማለት ነው። እጆቿ በጣም ነው የሚያምሩት። የኔ ሙና እጅ ሙኒት እጅ። ሰላም ሰላም፣ እንዴት ናችሁልኝ? እኔ ውድና የተከበራችሁ ቤተሰቦቼ በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አብራችሁን ቆዩ። አበረታቱኝ ፕሊስ፣ ሰብ አርጉኝ። ቻናሌ እጅግ በጣም ወደ ኋላ እየሄደ ነውና ፕሊስ ላይክ አርጉ ቪዲዮውን ስትጀምሩ። እንግዲህ በጣም ሰዓት እያዛባችሁ ነው ሀይሚና ብሩኬ ማለት ነው። በጣም 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 በነገራችን ላይ ያው ፎቶ ፖስት በተደረገ ከ2 ሰዓት ተኩል በኋላ ነው የተለቀቀው ይሄ ቪዲዮ እና ያው ብዙ ኮሜንት አይቻለሁ። ሰዓት ይከበር፣ ሰዓት ይከበር፣ ሰዓት ይከበር ነው የሚለው እና ብዙዎቻችሁ ግን ሀይሚና ብሩኬን የምትከታተሉ ሰዎች ያው በብዛት ከውጭ ነው። የኢትዮጵያ ኔትወርክ ግን ብዙም አታውቁትም። የኢትዮጵያ ኔትወርክ ማለት በቃ የማይጨበጥ ነው። ገባችሁ? እኔ ሁሌም ቢሆን የሆነ ሲያረፍዱ ሲቀሩ የሆነ በቃ ይገባኛል ያለው ነገር። ለምን ኢትዮጵያ ነው ያለሁትና በጣም ነው የሚያስቸግረው ኔትወርክ። አንድ ቪዲዮ ዳውንሎድ ለማድረግ 2 ሰዓት 3 ሰዓት ሊፈጅባችሁ ይችላልና በጣም ነው የሚያስቸግረው። እኔ በራሴ ስላየሁት ማለት ነውና በጣም አርፍደው ነው የመጡት እና ሰዓት ይከበር የሚል ድምጽ በስቷል። በእርግጥ አዎ እኔም ሰዓት እንዲከበር እፈልጋለሁ። ምክንያቱም እነሱን ስጠብቅ ስወጣ ስገባ አይኔ ሲፈዝ ሲወዝ ነው የቆየው። ምክንያቱም 12 ሰዓት ነበር እኔ የምጠብቃቸው፣ 12 ሰዓት አልመጡም። እንደውም የፎቶ ቪዲዮ ሰርቼ ፖስት አድርጌያለሁ። ሲቀሩብኝ ፎቶ ፖስት አድርገው ቪዲዮ አልሰራሁም ነበረ። ከዛ ሲቆዩ ጊዜ ቪዲዮውን ፖስት አረኩት ማለት ነው። እና ማሮቼ፣ ውዶቼ፣ ፍቅሮቼ የዛሬው ቀን ደግሞ በጣም ይለያል። ፍጽዬ ምርጡ ማለት ነው። ፍጽሻ እንግዲህ ዛሬ ሀይሚና ለብሩኬ ለየት ያለ ነገር ሰጥቷቸዋል። እውነት ለመናገር እስካሁን ድረስ እኔ እንደዚህ አይነት ስጦታ ሰው ሰጥቷቸው አላየሁም። እናንተ አይታችኋል? እኔ አላየሁም። ማለት ለየት ያለ ስጦታ ነው። በቃ የሆነ ለየት የሚያደርገው ምንድን ነው ካላችሁኝ፣ የአንገት ሀብል አላቸው ሁለቱም። ሀይሚም ብሩኬም የአንገት ሀብል አላቸው፣ ግን ደግሞ ኖርማል ሀብል ነው። ይሄ ግን ለየት የሚያደርገው ምንድን ነው ካላችሁኝ፣ ሀይሚ የብሩኬን ቢኤች የሚል ነው፣ ብሩኬ ደግሞ ኤችቢ የሚል ነው እና ሁለቱም በስማቸው የተሰራ ነው እና በጣም ለየት የሚል ስጦታ ነው። እውነት ለመናገር በጣም ነው የወደድኩት እኔ ራሱ በጣም። ምክንያቱም ይሁን አሁን ያንን አንገታቸው ላይ ካረጉት አስባችሁታል? በቃ ደስ ይላል። የሆነ መተማመን ኮንፊደንስ ምናምን የሚባል የሆነ ብቻ ግን ደስ ይላል። ማለት ፍቅረኛሞች ሆናችሁ እሱ የእናንተን ስም እሷ ደግሞ የእሱን ስም እሱ በቃ የሁለቱንም ስም ሲኖር በጣም ነው ደስ የሚለው። በቃ በራስ መተማመናችሁ፣ ኮንፊደንሳችሁ፣ ፍቅራችሁ በቃ እጥፍ ነው የሚጨምረውና በጣም ነው ደስ ያለኝ ፍጽጌ በዚህ ስጦታ ማለት ነው። በጣም ነው የተደመምኩት። በጣም ነው የሚያምረው የሰጣቸው ስጦታ እና እንግዲህ ሀይሚዬ ራሱ
ሀይሚዬ ራሱ ማለት ነው አይኗን ጨፍና ምናምን እሱ ነበር ያደረገላት። አይንሽን ጨፍኒ ተብላ ደስ ሲል ግን የሆነ ሰው ስጦታ ሲሰጣችሁ ምናምን በስመ አብ የሆነ በነገራችን ላይ ሰው ስጦታ የሚሰጠው ትንሽም ይሁን ትልቅም ይሁን በቃ ለሚወደው ሰው የፍቅር መግለጫ ነው። በቃ ፍቅርን ለመግለጽ ያክል ነው የሚገለጸውና በጣም ነው ደስ የሚለው። የእውነት በጣም ነው የወደድኩት ስጦታውን እኔ በበኩሌ በጣም ነው የወደድኩት። እና እንግዲህ እናመሰግናለን ወንድማችን ብለው እነሱም ደስ ብሏቸው እንደውም ፍፄ ማለት ነው በቃ ደስ ካላቸው በስጦታው ከተደሰቱ እናመሰግናለን ምናምን ካሉኝ ወስጄ ምርጥ ምሳ ጋብዛቸዋለሁ ብሎ ነበረ። ከዛ እሱም ደግሞ በቃ ምሳ ልጋብዛቸውና እንዴ ተገኝቶ ነው እንዴ ተገኝቶ ነው እንዴ እንበላለን ምናምን ብሎ ሲሄዱ በስመ አብ እንዴት ደስ እንዳለኝ። እና አንዳንዴ ውዶቼ፣ ማሮቼ፣ ፍቅሮቼ የሚያስመስል ሳይሆን አይቶባችሁ የሚቀርብ ሳይሆን ቀናንተነታችሁን ወዶ የሚያከብራችሁ የሚወዳችሁ ጓደኛ ይስጣችሁና እውነት በጣም ደስ ትላላችሁ። ፍፄና ሀይሚ ብሩኬ የእውነት ፍፄና ብሩኬ የእውነት ጓደኛሞች ነው ያላችሁ። የእውነት የልብ ጓደኛሞች ናችሁና እኔ እንጃ እየሳቅሁ ነው ያየሁት ቪዲዮውን ራሱ ማለት ነው። በደስታ ነው ያየሁት ከመደሰቴ የተነሳ ይሁን እየሳቁ እነሱ ፈገግ ሲሉ አብሬ እየፈገግ የሆነ እንትኑ ያንገቱን ሀብል ራሱ ሲያረጉላት ማለት ነው። ቁጭ ብድግ እያልኩ ነበር። እግዚአብሔርን አታምኑኝም። የሆነ ቁጭ ብድግ በቃ አይንሽን ጨፍኒ ሲሏ ሲያረጉላት ምናምን ነገር ሴት ተቃቀፉ የሆነ እንዴት ነው ልባችሁ ጥልጥል የሚል ነገር የለም። እንደዛ ሆኜ ነው ያየሁትና ይሄ ምንድነው ለነሱ ካለኝ ፍቅር ከነሱ የሆነ በቃ ሲደሰቱ ደስ ስለሚለኝ ደስታቸው ስለሚያስደስተኝ ነውና በጣም ነው የምንወዳችሁ። እግዚአብሔርን እኔ እንጃ በስማም ቃል ያጥረኛልና ውዶቼ፣ ማሮቼ፣ ፍቅሮቼ እንግዲህ የሚገርመው ነገር ለ3 ቀን ለ4 ቀን አሁንም በቃ ለሳምንት በሉት ከዚህ በኋላ ማለት ነገ አለሁኝ ግን ሰሞኑን የለሁም። በጣም ነው የሚናፍቁኝ ጨረቃዎቼ፣ በጣም ይናፍቁኛል እግዚአብሔርን። ምክንያቱም ኔትወርክ የሌለበት ቦታ ስለሆነ የምሄደው ቪዲዮ ምንም መክፈት አልችልም፣ ምንም ነገር ማየት አልችልም። እና እንግዲህ ሆነም ቀረ ማክሰኞ ምናልባት እስከ ማክሰኞ ልመጣ እችላለሁ። ከዛ ወዲህ ግን የለሁም እላችኋለሁ።